ፈርጣማውን ድራገን ሁለቱ የእስያ ፈርጣሞች ይጋሩታል። ለጃፓንም ለቻይናም ድራገን የኃይል መስታወት ነው። የብርቱነት፣ የጉልበት ምልክት። ይህ በኪናቸው በትርክታቸው ሁሉ አለ። ጃፓን ከአሜሪካ ጋር ገጥማ ከሰሞኑ እያካሄደች ያለችው ወታደራዊ ልምምድ ድራጎኑን ለመሻማት ጭምር ይመስላል። ሬዞሉት ድራገን 26 የሚል መጠሪያ ተሰጥቶታል። የአሜሪካ ባህር ኃይል ልዩ ኮማንዶ ያለበት በሚሳኤል ስርዓት የታጀበ በቪ22 ኦስፕሬ ሄሊኮፕተር የደመቀው ይህ ልምምድ ከ9600 ሰራዊት በላይ የሚያሳትፍ ነው። ለልምምዱ በአደጋ ጊዜ ፈጣን ምላሽ መስጠት የሚል የሽፋን ርዕስ ቢሰጠውም ቻይናና ሰሜን ኮሪያ ግን መልእክቱ ለእነርሱ መሆኑን ጠንቅቀው ያውቁታል። በኦኪናዋና ኪዩሽ ደሴቶች የሚከወነው የጦር ልምምዱ ቻይናን ማስቆጣቱ ሲነገር ቆይቷል። አሁን ተረኛ ሰሜን ኮሪያ ናት። የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ በርዕሰ አንቀጽ ያወገዘው ይህ ልምምድ ጉዳዩ በፒዮንግያንግ ምንኛ ትኩረት እንደተሰጠው አመላካች ነው። የኪም ጆንጉንን መንግስት አቋምና ክራሞት ከማንም ቀድሞ የሚያወጣው የዜና አውታሩ KCNA የማንን አቋም እንዳንጸባረቀ ማወቅ ከባድ ስራ አይደለም። ጃፓን ራሷን ወደ ጦረኛ ሀገርነት እያሸጋገረች ነው የሚለው ጽሑፉ ወታደራዊውን ልምምድ የወረራ ዝግጅት ሲል ኮንኖታል። ቶኪዮ በዚህ መንገዷ ከቀጠለች ጉዞዋ በአሳዛኝ ፍጻሜ ይደመደማል ሲልም ይዝታል። ታዲያ ይህ ወታደራዊ ልምምድ ከዚህ ቀደም በእስያ ፓሲፊክ ቀጠና ሲደረጉ ከነበሩ ልምምዶች መልኩ መለየቱ አልቀረም። ይህ ደግሞ ከጃፓን ለውጦች ጋር ይገናኛል። ጃፓን አሁን እየተመራች የምትገኘው በሳኔ ታካቺ ነው። ብረቷ ሴት የሚል ቅጽል የተሰጣቸው ታካቺ ቀኝ ዘመም ፖለቲካን በልባቸው በማንገስ ይታማሉ። ቅድሚያ ለጃፓን የሚለው ፖሊሲ በውጭና በመከላከያ ጉዳዮችም የተንጸባረቀ ነው። የጃፓኑ ገዢ ፓርቲ ሊበራል ዴሞክራቲክ ፓርቲ ከሰሞኑ አጽድቋቸዋል የተባሉ ሰነዶችም ይህንን ይተርካሉ። የተስፋፋና ያለምንም መሳቀቅ የሚታጠቅ ጦር መገንባት፣ የተመረቱ የጦር መሳሪያዎችን ያለ ገደብ መሸጥ የሰነዶቹ ዋና ዋና ትኩረቶች ናቸው። ጃፓን ላለፉት 50 ዓመታት የጦር መሳሪያዎችን ለውጭ ሀገራት አልሸጥም ብላ የገባቸውን የራሷን ቃል ኪዳን አፈራርሳለች። ጠቅላይ ሚኒስትር ታካቺ ይህንን ባወጁ ቅጽበት ቶኪዮ ከአውስትራሊያ ጋር የ7 ቢሊዮን ዶላር የጦር መሳሪያ ስምምነት ተፈራርማለች። ኢንዶኔዥያም ተራዋን እየጠበቀች ነው መሳሪያ ለማግኘት። የጃፓኑ የመከላከያ ሚኒስትር ሺንጂሮ ኮይዙሚ ለቢቢሲ ሲናገሩ ሀገራቸው ለ17 ሀገራት መሳሪያ ለመሸጥ እንደምትችልና አሜሪካና እንግሊዝ እዚህ ውስጥ እንዳሉበት አስረድተዋል። ይህንን የጃፓን ወታደራዊ እንቅስቃሴ ብዙዎች ከጦረኝነት ጋር አገናኝተውታል። ከሁለተኛው የዓለም ጦርነት ሽንፈት በኋላ ከዚያ አሰቃቂ የአቶሚክ ቦምብ ውድመት በነጋታው ቶኪዮ ሰላማዊ በመባል የሚታወቀውን ሕገ መንግሥቷን ጻፈች። ጦርንና ጦረኝነትን ተጸየፈች። ያስከፈላትን የምታውቀው እርሷ ነበረችና ሁሉም አበጀሽ አላት። ከቅርብ ጊዜ ወዲህ ግን ይህ የሰላም አዋጅ ፈተና ገጠመው። የቀድሞ መሪ ሺንዞ አቤም ትንሽ ነካክተውታል፣ ሞካክረውታል የተባለው ጦርን የመገንባት ሥራ በሳኔ ታካቺ ዘመን ይበልጥ ፍንትው ብሎ ታየ። ሴትየዋ ከአፋቸው ሲያወጡ አልተሰማም እንጂ እረ እንደውም ኒውክሌርስ ቢኖረን ብለው ተናግረዋል ተብሎ በጃፓን ሚዲያዎች ተሰምቶ ብዙ አቧራ ተነስቷል። ሩሲያ፣ ቻይናና ሰሜን ኮሪያ በጋራ ያወገዙት ሐሳብም ነበር። ቀጠናውን ይበልጥ ያውከዋል የሚል ነበር የእነዚህ ሀገራት ምላሽ። የጃፓን የመከላከያ ሚኒስትር ኮይዙሚ ግን ጉዳያችን ጦረኝነት አይደለም ባይ ናቸው። ሐሳባችን ጦርነትን ማስቀረት እንጂ መዋጋት አይደለም ሲሉም ይቀጥላሉ። እንደውም ቻይና ብዙ እየታጠቀች መሆኑን በማብራራት ስጋት ወደ እነርሱ እንጂ ከእነርሱ አለመምጣቱን ያነሳሉ። ይሁንና መንግስታቸው የ58 ቢሊዮን ዶላር ወታደራዊ በጀት አጽድቆ የራሱን የጦር በጀት ክብረ ወሰን የሰበረበት ፍጥነት እንዲህ በቀላሉ የሚታይ አይደለም። ከወታደራዊ በጀቱ 6.2 ቢሊዮን ዶላር የሚሆነው ደግሞ ለሚሳኤል ምርት
ምርት የሚውል መሆኑ ነገሩን ይበልጥ ያሟሙቀዋል። ታይፕ 12 የተባሉት እስከ 1000 ኪሎ ሜትር ርቀት መወንጨፍ የሚችሉት ሚሳኤሎችን ማምረት አሁን የሀገሪቱ ልዩ ትኩረት ሆኗል። ከየብስ ወደ ባህር ተጉዘው መርከቦችን እንዲያነዱ የሚሰሩት እነዚህ ሚሳኤሎች ጃፓን በእስያ ፓሲፊክ ድራጎንነቷን እንዲያመጡላት ያሰበቻቸው ናቸው። በእርግጥ ሌላኛዋ ድራገን ቻይናም እጇን አጣጥፋ አልተቀመጠችም። ሁለቱም ድራገኖች አሁን የሚሻሙት ድራገንነታቸውን ለማሳየት ብቻ ሳይሆን ጥልቁን የፓሲፊክ ውሃንም ለመቆጣጠር ጭምር ነው።